በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አማስሩ ወሰኑ ለወርኃ ጥር በዛቲ ዕለት ተዝካረ በዓሉ ለመልአክ ክቡር ሊቀ መላእክት ሚካኤል እስመ በዛቲ ዕለት ፈነወ እግዚአብሔር ኀበ ያዕቆብ እስራኤል አመ ፈርሃ እምዔሳው እሁሁ ወአድኃኖ እምኔሁ ወኃይለሁ ወአብጽሖ ኀበ ላባ እሁሃ ለእሙ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በዚች ዕለት ጥር 12 በዚች ቀን የከበረ መልአክ የመላእክት አለቃ የቅዱስ ሚካኤል የበዓሉ መታሰቢያ ነው። በዚችም ቀን እስራኤል ወደ ተባለ የያዕቆብ እግዚአብሔር ልኮታልና ከወንድሙ ከዔሳው ፈርቶ ሳለም አዳነው። ዮርዳኖስንም አሻግሮት ወደ እናቱ ወንድም ወደ ላባ ሄደ። እርሱም ሁለቱ ልጆችን ልያንና ራሔልን አጋባው። ከዚህ በኋላ ከብዙ ገንዘቡና ከልጆቹ ጋር መንገዱን እየጠረገና እያቀና በሰላም በጤና ወደ ሀገሩ መለሰው። ወንድሙ ኤሳውን በፍቅር በሰላም ተቀበለው። ስለዚህም የሊቀ መላእክት ሚካኤል በዓሉ መታሰቢያ ሆነ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ በከበረ መልአክ አማላጅነት ይማረን ለዘላለሙ አሜን። ሰላም ከሚካኤል አሐዱ እምነ ሊቃናት ልዑላን ለእግዚአብሔር ጽማዱ አመ ተፈኖ ከተኩነ ረድኤት ቴዎድሮስ ዘመራዱ ከመቆዝል እምነፋስ ሰባቆዝ ርዕዱ ሰው በመጥባይተከ ነጸሩ በእዱ። በዚችም ዕለት የምስራቅ ሰው ጽኑ ኃይለኛ የሆነ ቴዎድሮስ በናርሌዎስ በሰማዕትነት ሞተ። ይህም ታላቅ ተጋዳይ ከአንጾኪያ ሀገር ሰዎች ከመንግስት ወገን ነው። የአባቱ ስም ሲድራኮስ ይባላል። ለንጉሱም የጭፍራ አለቃ ነው። የእናቱም ስም በጥሪቃ ይባላል። ትርጓሜውም ቤት ማለት ነው። ንጉስ ኑማሪያኖስም በጦርነት ውስጥ በሞተ ጊዜ ልጁ ዮስጦስም በጦርነት ውስጥ ነበር። መንግስትም ያለ ንጉስ ነበረች። የቴዎድሮስ አባት ሲድራኮስና ፋሲለደስ ዲዮቅልጥያኖስ ነግሶ ሃይማኖቱን እስከ ካደ ድረስ የመንግስቱን አስተዳደር ይመሩ ነበር። እርሱም ዲዮቅልጥያኖስ አስቀድሞ ከላይኛው ግብጽ የሆነ ዮስጦስ እህት የንጉስ ኑማሪያኖስ ልጅ ሚስት ሆነችውና አነገሰችው። ቅዱስ ቴዎድሮስም ባደገ ጊዜ በጦርነት ውስጥ ፈጽሞ ኃይለኛ ሆነ። እርሱ ቅዱስ ቴዎድሮስ በሚሄድበት ጦርነት ሁሉ ጠላቶችን ድል አድርጎ ያሳድዳቸዋል። የፋርስ ሰዎችም ቴዎድሮስ ወደ እናንተ መጣ ሲሏቸው ልባቸው ይሸበራል፣ ይገዙለታልም። ከእነርሱም ውስጥ ቴዎድሮስ የሮማውያን አምላክ ነው የሚሉም አሉ። ለዲዮቅልጥያኖስ ክህደት ምክንያት የሆነ የቁዝ ንጉሥን ልጅ ኒጎምዶስን 2 ጊዜ የማረከው እርሱ ነው። ከአባ ጋግዮስም ዘንድ ባኖረው ጊዜ ጋግዮስ በኒጎምዶስ ክብደት ልክ ወርቅ አስመዝኖ ከቁዝ ንጉሥ ተቀብሎ ወደ አባቱ መልሶታልና። የከበረ ቴዎድሮስ በናርሌዎስም በጦርነት ቦታ ቡናቢስ በሚባል ወንዝ አጠገብ ሳለ ስሙ ሎንዲዮስ የሚባል ወዳጁም ሳለ ከዚህ በኋላ በአንዲት ሌሊት ራእይን አየ። ከምድር እስከ ሰማይ የሚደርስ መሰላል አለ። በላዩም በታላቅ ዙፋን ጌታችን ተቀምጧል። በዙሪያውም ብዙ አእላፍ መላእክት ያመሰግኑታል። ከበታቹም ታላቅ ከይሲ ነበረ። በዙፋኑም ላይ የተቀመጠው ቴዎድሮስ በናርሌዎስ ሆይ ለእኔ ልጄ ልትሆነኝ ትወዳለህን? አለው። ቴዎድሮስም አቤቱ አንተ ማነህ? አለ። ጌታችንም እኔ የአብ አካላዊ ቃል ኢየሱስ ነኝ። ለአንተም ስለ ስሜ ደምህ ይፈስ ዘንድ አለህ አለው። በዚያን ጊዜ ከቆሙት አንዱ ወሰደውና በእሳት ባህር ውስጥ 3 ጊዜ አጠመቀው። ሁለመናውም በመንበሩ ዙሪያ እንደቆሙት ሆነ። ቴዎድሮስ በናርሌዎስም ጌታችንን ከወዳጅ ከለውንዲዮስ መለየት አልሻም አለው። ጌታም እንዲህ ብሎ መለሰለት፣ እርሱ ብቻ አይደለም ለቁስ ሰራዊት መኮንን የሆነ ኒቆሮስም ነው እንጂ አለው። ከዚህ በኋላ ቴዎድሮስ በናርሌዎስ አየ። እነዚያ መላእክትም ለውንዲዮስንና ኒቆሮስን አጠመቋቸው። ከእሳት ባህር ውስጥ አጠመቋቸውና እነርሱን ለቴዎድሮስ በናርሌዎስ ሰጡት። ከእንቅልፉም በነቃ ጊዜ ራእይን እንዳየ ለውንዲዮስ ነገረው። ፈጽሞም ደስ ብሏቸው እርስ በርሳቸው ተሳሳሙ። ከዚህ በኋላ የቁስ የሰራዊት አለቃ ኒቆሮስ ወዳለበት የእግዚአብሔር ኃይል ተሸከመቻቸው። እርሱም በደስታ ተቀብሎ አስቀድሞ እንደሚያውቃቸው አቅፎ ሳማቸው። እነርሱም እንዳዩት ያንን ራእይ ነገራቸው፣ እጅግም አደነቁ። ኒቆሮስም ቴዎድሮስ በናርሌዎስም እኔንና ወንድሜ ለውንዲዮስም ላንተ በእጅህ እንደሰጡን ወንድሜ ሆይ እወቅ አለው። ከዚህ በኋላ በዚያን ጊዜ ወደ ሰራዊቶቻቸው መጡ። በክብር ባለቤት በጌታችን በኢየሱስ ስም ስለ ስሙ ደማቸውን ሊያፈሱም ተስማሙ። ከንጉሱ ቁዝ እንዴት እርቅ እንዳደረገም ሊጠይቀው ያን ጊዜ ንጉሥ ወደ ቴዎድሮስ በናርሌዎስ ላከ። ዲዮቅልጥያኖስ ጌታን ኢየሱስ ክርስቶስን ክዶ ጣዖታትን ባመለከ ጊዜ ስለዚህ የቁዝ ሰዎች እጅግ ደስ ብሏቸዋልና። የከበረ ቴዎድሮስ በናርሌዎስ ሰራዊቱን ነፍሱን ከሰይፍ ሊያድን የሚወድ ወደ ፈለገው ይሂድ። የክብር ባለቤት ስለሆነ ስለ ጌታችን ኢየሱስ ክርስቶስ ስም
ግን መጋደልን የሚሻ ከእኛ ጋር ይኑር አላቸው። ሁሉም በታላቅ ድምፅ አንተ የምትሞትበትን ሞት እኛ ካንተ ጋር እንሞታለን፣ አምላክህም አምላካችን ነው ብለው ጮኹ። የተመሰገነ ቴዎድሮስም ዳግመኛ ነገራችሁ እውነት ከሆነ ሁላችሁም ወደዚህ ወንዝ ወርዳችሁ በአብ በወልድ መንፈስ ቅዱስ 3 ጊዜ ተጠመቁ አላቸው። በዚያን ጊዜ ልብሳቸውን አውልቀው ወደ ወንዙ ወርደው እንዳላቸው ተጠመቁ። ከውሃውም ሲወጡ ከሰማይ እንዲህ የሚል ቃልን ሰሙ። ምስክሮች በርቱ፣ ጽኑ፣ አሸናፊዎችም ሁኑ፣ እኔ ከእናንተ ጋር እኖራለሁና አላቸው። የከበረ ቴዎድሮስ በናርሊዮስም ወደ አንጾኪያ ከተማ አቅራቢያ በደረሰ ጊዜ ሰራዊቱን ከከተማ ውጭ ትቶ ከሁለቱ ወዳጆቹ ከለወንዲዮስና ከኒቆሮስ ጋር ገባ። ንጉሱም በክብር ተቀብሎ ስለ ጦርነት ወሬ ስለ ሰራዊቱም ጠየቀው። እርሱም የሆነውን ሁሉ ነገረው። ከዚህ በኋላ ለአጵሎን ስለ መስገድ አወሳ። የከበረ ቴዎድሮስ በናርሊዮስም ንጉሱን ገሰጸው፣ በዘለፈውም። እንዲሁም ወዳጆቹ ለወንዲዮስና ኒቆሮስ ንጉሱን ረገሙት። እርሱም ተቆጣ። ለወንዲዮስና ኒቆሮስም ወደ ሚዶን አገር ወስደው በዚያ እንዲያሰቃዩቸው አዘዘ። ኒቆሮስ የፋርስ ሀገር የሰራዊት አለቃ መኮንን ስለነበረ ከፋርስ ሰዎች የተነሳ ዲዮቅልጥያኖስ ፈርቷልና፣ በዚያም ለወንዲዮስንና ኒቆሮስን ባሰቃያቸው ጊዜ በዚች ቀን ጥር 12 የሰማዕትነት አክሊልን ተቀበሉ። የከበረ ቴዎድሮስ በናርሊዮስ ግን ኮሞል በሚባል ታላቅ እንጨት ላይ አስተኝተው ቁጥራቸው 153 በሆኑ በረጃጅም የብረት ችንካሮች እንዲቸነክሩ ታዘዘ። እግዚአብሔርም መልአኩን ሚካኤልን ወደ እርሱ ልኮ ከመከራው ሁሉ አጸናው። በዚያን ጊዜ የክብር ባለቤት ጌታችን ኢየሱስ ክርስቶስ ተገለጠለትና የመረጥኩት ቴዎድሮስ ሆይ ሰላም ላንተ ይሁን። ይህን ሁሉ መከራ ስለ ስሜ ታግሰሃልና ብፁዕ ነህ። ይህን ከሃዲ ንጉሥ ታሳፍረው ዘንድ እሊህን ብረቶች ከስጋህ ውስጥ አውጥቼ እንዳድን ትሻለህን? አለው። ቴዎድሮስ በናርሊዮስም ጌታችንን እንግዲህ ስለ ከበረ ስምህ መሞት ይሻለኛል አለው። ሁለተኛም የክብር ባለቤት ጌታችን ኢየሱስ ክርስቶስ ወዳጄ ቴዎድሮስ በናርሊዮስ ሆይ እነሆ 3 አክሊላትን አዘጋጅቻለሁ። አንደኛ ስለ ድንግልና፣ ሁለተኛም የዚህን ዓለም ክብር ትተህ መከራ ስለመቀበል፣ ሶስተኛም ስለ ስሜ ደምህን ስላፈሰስክ ነው አለው። እኔም ቃል ኪዳንን ሰጠሁህ። ስምህን ለሚጠራና መታሰቢያን ለሚያደርግ በሁሉ ቦታ ከመከራው ሁሉ አድነው ዘንድ ለድሆችም ምጽዋት የሰጠውን ስለ አንተ በቤተ ክርስቲያን መባ ያገባውን የገድልህን መጽሐፍ የጻፈውን ያጻፈውን ቤተ ክርስቲያንህንም የሰራውን ሁሉንም ኃጢአቱን ይቅር ብዬ መንግሥተ ሰማያትን አወርሰዋለሁ። ጌታችንም ይህን ቃል ኪዳን ከሰጠው በኋላ ወደ ሰማይ አረገ። ቴዎድሮስም 3ቱን አክሊሎች ሲሰጡት 3ቱን መላእክት አየ። በዚያችም ጊዜ የከበረች ነፍሱን በእግዚአብሔር እጅ ሰጠ። ቴዎድሮስ በናርሊዮስም ካረፈ በኋላ ንጉሥ ዲዮቅልጥያኖስ ለጣዖታት ያሰግዷቸው ዘንድ ወደ ቅዱስ ቴዎድሮስ ሰራዊት የጣዖታቱን ካህናት ላከ። ሁለተኛም ንጉሥን የሚወድ ለአማልክት ይስገድ እያለ የሚዞር አዋጅ ነጋሪ አዘዘ። የቴዎድሮስ በናርሊዮስ ሰራዊትም የነገስታት ንጉሥ የጌቶች ጌታ ከሆነ ከጌታችን ከኢየሱስ ክርስቶስ በቀር ሌላ አምላክ የለም ብለው ሁሉም በአንድ ቃል ጮኹ። ንጉሡም ሰምቶ ራሶቻቸውን በሰይፍ ቆርጧቸው ዘንድ አዘዘ። ቁጥራቸውም 250,000 ሆነ። በሰማዕታትም ራሶች ላይ አክሊልን የሚያኖሩ ብርሃናውያን መላእክት አየሩን ሁሉ መሉት። ለእግዚአብሔር ምስጋና ይሁን፣ እኛንም በሰማዕታት ጸሎት ይማረን፣ በረከታቸው ከእኛ ጋር ትኖር ለዘላለሙ አሜን። ሰላም ለከ ቴዎድሮስ አዝቅ ዘብሔረ ምስራቅ በመንግስተ ክርስቶስ ተዓጸብ በአልባሰ መብረቅ ዘይተከድነ ቅንዋት በአምሳለ ቆጽል ጽፉቅ ሙስተ ስጋከ ሃሎ ሩቅ ሰላም ለክሙ አይላፈ ቴዎድሮስ አይናቁ ክሌቱ 150,000 ዘበሁልቁ ኦ ስርግዋን በጽጌ ሃይማኖት ሰንሰሪቁ አምስጡኒ እምነጻማ ከመትከውን ኮሪያቁ ከመማ አይገት ያመስጥ ምዳቁ ሰላም ለለወንዲዮስ ወለቢጹ ኒቆሮስ መኮንነ ፋርስ ምስለ ቴዎድሮስ ሰማይት ወልደ ሲድራኮስ ዛት መቆሙ በእሳት ወበመንፈስ ቅዱስ ወሃብ ሕይወት ኢየሱስ ክርስቶስ። በዚህችም ቀን የቅዱሳን የሰማዕታቱ የዮልያኖስና የመነኩሴው የዳንኤል መታሰቢያቸው ነው። የይስሐቅም ልጅ የያዕቆብም የልደቱ መታሰቢያ ነው። በረከታቸው ከእኛ ጋር ትኑር ዘላለሙ አሜን። በዚህችም ቀን የክብር ባለቤት ጌታችንና ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ የገሊላ ክፍል በሆነች በቃና በሰርግ ቤት የሰራው የታምራቱ መታሰቢያ ይደረግ ዘንድ የቤተ ክርስቲያን መምህራን ሰሩ። ቅዱስ ወንጌል እንደተናገረ ይህች የታምራቱ መጀመሪያ ናት። ውሃውን ለውጦ መዓዛው የሚጥም ጣፋጭ ወይን አድርጎታልና። በዚህም አሳዳሪው ምስክር ሆነ። ሙሽራውን በጠራው ጊዜ ሰው ሁሉ መልካሙን ጠጅ አስቀድሞ ያጠጣል፣ ከሰከሩም በኋላ ዝቅተኛውን ያጠጣል። አንተ ግን የተሻለውን ጠጅ ወደ ኋላ ቆይተህ አጠጣሃን አለው። ጌትነቱንም ገለጠ። ደቀ መዛሙርቱም አመኑበት። ለእርሱም ከቸር አባቱ መሐሪና ይቅርባይ ከሆነ ከመንፈስ ቅዱስ ጋር ምስጋና ይሁን ለዘላለሙ አሜን። ሰላም ለሁረትከ ውስተ ቤተ ከብካብ በፍቅር ከመታወይን ማየ
እግዚአብሔር ዝንቱ ኃይልከ ዘበሃቤነ መንክር ለከሰ አልቦ ዘይሳነከ ግብር እስመ ገባሪሆሙ አንተ ለሰማይ ወምድር